ሰላም የጃጊሶ ቤተሰቦች በተለያዩ መንገዶች በጠየቃችሁኝ መሰረት የዌድነስዴይን ምዕራፍ 2 ፊልም ከዛሬ ጀምሮ በቆንጆ ሁኔታ አጥር ያደረግኩኝ አቀርብላችኋለሁ። እናንተም ታዲያ እንደተለመደው ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ሁሉንም ክፍል በፍጥነት ሰርቼ እንድመለስላችሁ ብርታት ሆኑኝ። በዌድነስዴይ ምዕራፍ 1 መጨረሻ ላይ ዌድነስዴይ ሁሉንም ሚስጥሮች በጀግንነት ፍቻቸውን ማግኘቷንና ለክረምቱ እረፍት ወደ ቤት መመለሷን ታይለርም በፖሊስ ቁጥጥር ስር ሆኖ ወደ እስር ቤት እየተወሰደ ሳለ ድንገት ሃይድ ወደ ተባለው የጭራቅ ዝርያ ሲቀየር ተመልክተን ነበር። የተለያየ ነው። ምዕራፍ 2 ልክ እንደጀመረ ደግሞ ዌድነስዴይን በበጋው ወቅት በኔቨርሞር አካዳሚ ውስጥ ለ6 ወራት ያህል መከራ ከተሞላበት የትምህርት ቆይታዋ በኋላ ለእረፍት ወደ ቤቷን እንደተመለሰች ዌድነስዴይ ራሷን ወንጀለኛን መቅጫ በሆነ ምድር ቤት ውስጥ ጥፍር ተደርጋ ታስራና ዙሪያዋም ለእይታ በሚያስፈሩ ብዙ አሻንጉሊቶች መከበቧን ስትገነዘብ እንመለከታለን። ዌድነስዴይ ከ6 ወር በፊት ወደ ቤት እንደተመለሰች የአያቷን የጉዲ አደምስን የምታት መፍቻ ቃላትን የያዘ መጽሐፍን በመጠቀም በውስጧ ያለውን ምታታዊ ኃይል ለመቆጣጠር የነበራትን ጊዜ በሙሉ በመሰዋት ነበር ስትታገል የከረመችው። በመቀጠልም ዌድነስዴይ ልክ ችሎታን መቆጣጠር እንደቻለች የመጀመሪያ ትኩረቷን ያደረገችው ከ6 ዓመቷ ጀምሮ ሲያቃዣት ወደ ነበረው አስፈሪ ወደ ሆነው ራዕይዋ ነበር። እሱም በምትኖርበት ከተማ ውስጥ ሕዝብን በጣም ያስመረረና እጅግ ተፈላጊ የሆነ አደገኛ ሕፃናት አፋኝ የሆነ ወንጀለኛን ነበር። እሱንም በዚህ ጊዜ በአካል ለማግኘት ከፈለገች ዌድነስዴይ የግድ ሰውየው ወንጀሉን በሚሰራበት ዕለት በእጁ የነካውን የትኛውንም ነገር ማግኘት ብቻ ነበር። ያ ደግሞ እሱ 11ኛውን ተበዳይ ከማጥቃቱ በፊት ቀደም ብሎ የቦሊንግ ኳስ ሲጫወት ነበር የቆየው። ስለዚህ ዌድነስዴይ በፍጥነት ኳሱን አፈላልጋ ታገኝና ወዲያው በኳሱ አማካኝነት ከልጅነቷ ጀምሮ የምትፈልገው ወንጀለኛ ያለበትን ስፍራ ትደርስበታለች። በማግስቱም ዌድነስዴይ እሱን ለማግኘት በቀጥታ የአውሮፕላን ትኬት ገዝታ ለጉዞ ትሰናዳለች። ይሁን እንጂ በፍተሻ ወቅት ዌድነስዴይ ማሽኑን አልፋ ልትሄድ ስትል ማሽኑ እሪ ብሎ ጩኸቱን ያቀልጠዋል። በዚህም ጊዜ ጠባቂዎች በጥንቃቄ ፈትሿትና ዌድነስዴይ ወንጀለኛውን ለመግደል በሰውነቷ ውስጥ ደብቃ የያዘቻቸውን ብዙ አይነት የብረታ ብረት ስዕለቶችን አንድ ባንድ እያደረገች እንድታወጣ አስገድደው ይረከቧትና ጉዞዋን እንድትቀጥል ያደርጓታል። በስተመጨረሻም ዌድነስዴይ የምትፈልገውን ሰው ልክ እንዳገኘችው ፈጥና በኤሌክትሪክ ማደንዘዣ ማሽን ልታጋድመው ትሞክራለች። ይሁን እንጂ ሰውየው ግን ከሷ የባሰ ተንኮለኛ ስለነበር ቀድሟት ከንዷን ይመታውና የያዘችውን ይቀበላታል። በዚህም ቅስፈት ዌድነስዴይ ከዓይኗ ጥቁር ደም እንባ እየፈሰሰ በራእይ ተወስዳ ትቆይና ወደ መሬት ትወድቃለች። ቀጥሎም ዌድነስዴይ ወደ ንቃተ ህሊናዋ ልክ ስትመለስ ራሷን በምድር ቤት ውስጥ ጥፍር ተደርጋ መታሰሯን ትመለከታለች። ከዚያም ገዳዩ አስፈሪ ጮቤዎችን ይዞ ይመጣና አየሽ ያዘጋጀውልሽን ስጦታ ብሎ ቁጭ እሷን የምትመስል አሻንጉሊት አውጥቶ ያሳያታል። ይህ ገዳዩ ሰውዬ ሁሉንም ሕፃናት ከመግደሉ በፊት ልክ እንደሷ አሻንጉሊቶችን ይሰራላቸው ነበር። በዚህም ጊዜ ዌድነስዴይ ደፈር ብላ እኔም በጣም የሚገርም እጅ አለኝ ላሳየ በማለት ምላሽ ተሰጠውና ውዝግብግብ ታደርገዋለች። በዚሁ ቅስፈትም ቲንግ በአቅራቢያው ከተደበቀበት ድንገት ዘሎ በላዩ ላይ ይከመርበትና ክፉኛ ደብድቦት ያደካክመዋል። በዚህ በኩል ቲንግ ሰውየውን እያገላበጠ እየቆላው ሳለ ዌድነስዴይ ፈጥና ራሷን ነፃ በማውጣት ቅድም ደብቃ ያሳለፈችውን አደገኛ ጮቤ ብቅ በማድረግ እሱ ላይ ታነጣጥራለች። ቀጥሎም ሰውየውን በሚገባ ከቀጣችሁ በኋላ የሁሉንም ዋሽ ልጆች በቀል ተበቅላው ከቤቱ ወጥታ ወደ ቤቷ ትመለሳለች። ከጥቂት ቀናት በኋላም ሰውየው በፖሊስ መያዙን የሚቀርጽ ዜና በሀገሪቷ ላይ ይሰራጫል። ከዚህም በመቀጠል ክረምቱ እንዳለቀ ዌድነስዴይ ከወንድሟ ጋር ወደ ኔቨርሞር አካዳሚ በምትመለስበት ወቅት ድንገት መንገድ ላይ ሳሉ ዌድነስዴይ ወንድሟም ከእጆቹ ውስጥ ኤሌክትሪክ ኃይል ማመንጨት እንደሚችል ትገነዘባለች። ቀጥሎም ታናሽ ወንድሟን ፖግስሊ ያለውን ኃይል እንዲያሳያት ትፎካከረዋለች። በዚህም ጊዜ ፖግስሊ በመንገድ ላይ የቆመ የአቅጣጫ መጠቆሚያ ብረትን በአስማታዊ ኃይሉ አንዲዶት ወደ መሬት ይጥለዋል። ይህንንም ተከትሎ ከጥቂት ሰከንዶች በኋላ የአቅጣጫው መጠቆሚያ በወደቀበት መንገድ ላይ ከባባድ የሆኑ አደጋዎች ይፈጠራሉ። ይሁን እንጂ አደጋው የተፈጠረው ከአደምስ ቤተሰብ መኪና ኋላ በኩል ቢሆንም የነ ዌድነስዴይ ወላጆች ግን ምንም ነገር እንዳልተፈጠረ ሆነው ነበር ወደ ኔቨርሞር አካዳሚ የደረሱት። በዚያው ቀን ከሰዓት በኋላ ላይ አንዲት ሴት በድብቅ ከፍቅረኛዋ ጋር በጫካ ውስጥ በመደሰት ላይ ሳለች በዚህ በኩል የሆነ ሰው ተደብቆ ከነፍቅረኛዋ ፎቶ እያነሳቸው እንመለከታለን።
ይሁን እንጂ ይህ ካርል የተባለው ድብቅ ሰላይ በድንገት በአደገኛ ቁራዎች ይከበባል። ቀጥሎም ካርል ቁራዎቹን ለማባረር ገና እንደሞከረ ቁራዎቹ የዋዛ አልነበሩምና እያሳደዱት ወደ መኪናው ውስጥ ገብቶ እንዲደበቅ ያስገድዱታል። ቀጥሎም ካርል በድንጋጤ እሱን ለላከው ሰውዬ ደውሎለት እንዲደርስለት ይማጸነዋል። ካልሆነም ግን እሱ በሕይወት ካልቆየ የያዘው ማስረጃ የት ሊገኝ እንደሚችል ይጠቁመዋል። ልክ ስልኩም እንደተዘጋ ካርል ወደ ኋላ ዞር ብሎ የገዛ መኪናው በክፉ ቁራዎች መሞላቱን ይገነዘባል። ካለበት ቦታ ምንም ንቅንቅ ሳይል ቁራዎቹ መጥተው በጣት ሰውት ተመግበውት ይገሉታል። በዚህ በኩል ደግሞ የአደምስ ቤተሰብ ወደ ኔቨርሞር አካዳሚ እንደደረሱ ዌንስዴይ አስፈሪ የሆነውን የትምህርት ቤቱን ድባብ እንዳየች በደስታ ስሜት ትዋጣለች። ቦታው የብዙ ሰዎች አስክሬን የተቀበረበት ቦታ እንደሆነ በደንብ አድርጋ ታውቅ ነበር። በዚህም ጊዜ ሞርቲሺያ ለዌንስዴይ ወንድምሽን አደራ እንድትንከባከብ ይፈልጋለሁ ትላታለች። ዌንስዴይም በስላቅ ንግግር ከልጅነት ጀምሮ ስንከባከበው አይደል እንደ ቆየሁት አትቸገሪ በማለት ተመልስላታለች። በዚህም ቅስፈት ትዕይንቱ በምልሰት ተቀይሮ ዌንስዴይ ታናሽ ወንድሟን ፖግስሊ እንዴት ባለ መልኩ እያሰቃየችው እንዳሳደገችው እንመለከታለን። ቀጥሎም ወደ ውስጥ እየገቡ ሳለ ለፖግስሊ ስማኝ፣ የሆነ ሰውን መግደል ከፈለግ አናግረኝ እሺ፣ በቀላሉ እንዴት መግደል እንዳለብህ እረዳሃለሁ በማለት ይዛው ወደ አካዳሚው ትዘልቃለች። ከዚህም በኋላ ዌንስዴይ ትንሽ ወደፊት እንደተጓዘች በትምህርት ቤቱ ውስጥ የሚገኙ ሴት አድናቂዎቿ በቡድን ሆነው ሊገናኟት ይመጣሉ። ከነሱ መካከልም ቀይ ጸጉር የነበራት ሴት ከሁሉም በላይ ዌንስዴይን በጣም ነበረ ስፍስፍ እስክትል ድረስ የምታደንቃት። ይሁን እንጂ ብዙም ሳይቆዩ ቢያንካ በፍጥነት ወደ እነሱ ትመጣና በአንዲት ቁጣ ተበታትነው እንዲሄዱ ታደርጋቸዋለች። በመቀጠልም ለዌንስዴይ ይህ ሁሉ ነገር እሷ ትምህርት ቤቱን ከውድመት በማዳኗ የተነሳ እንደሆነና አሁን ላይም ዌንስዴይ የትምህርት ቤቱ ጀግና ሴት እንደሆነች ትገልጽላታለች። ዌንስዴይ ከዚህ ቀደም ትምህርት ቤቱን ከትልቅ ጥፋት በመታደጓ ምክንያት እሷ ምንም ሳይታወቃት ነበር በትምህርት ቤቱ ማህበረሰብ ዘንድ ታዋቂ ሰው ሆና የከረመችው። ከዚህም በመቀጠል ዌንስዴይ የአካዳሚው አዲሱ ርዕሰ መምህር ባሪ ዶርደን መሆኑን ባወቀች ጊዜ እጅግ ትገረማለች። እሱም ለዌንስዴይ ምሽት ላይ በሚዘጋጀው ለየት ያለ ድግስ እንድትገኝ የግብዣ ካርድ ያቀርብላታል። ይሁን እንጂ ለእንዲህ አይነት ግርግር ምንም አይነት ቦታ እንደሌላት በመግለጽ ዌንስዴይ ጥያቄውን ውድቅ አድርጋ ወደ ክፍሏ ታቀናለች። ቀጥሎም ዌንስዴይ በቀጥታ ወደ ክፍሏ ታመራና በክፍሏ ውስጥ የተወሰኑ ልጆች ውር እያሉ ሲጫወቱ ትመለከታለች። ከዚያም ጓደኛዋ ኢኒድ ፈገግ ብላ ወደ እሷ በመምጣት እኔ እኮ ግማሽ ሰውና ግማሽ ተኩላ ሆኛለሁ፣ እነዚህ ሁሉ ደግሞ ጓደኞቼ ናቸው፣ ተመልከቻቸው፣ ወደድሻቸው አይደል በማለት ትነግራታለች። ዌንስዴይም ሁለቱ ድጋሚ በዚህ ክፍል ውስጥ አንድ ላይ መኖራቸው ሊቀጥሉ መሆኑን በመግለጽ ሁሉም ሰው ክፍሉን ለቆላቸው እንዲወጣ ታደርጋቸዋለች። ኢኒድ በፓርቲ ዝግጅት ላይ ካገኘችው ወንድ ልጅ ጋር ፍቅር እንደጀመረችና በእሱም እጅግ ደስተኛ እንደሆነች ታሳውቃታለች። ከዚያም ሁለቱም የወደዱትን ስጦታ አውጥተው በመሰጣጣት አመቱን ብለው ይጀምሩታል። ዌንስዴይ ቀጠል አድርጋ ለኢኒድ ስለ አስማት ምንነት አብራርታ የጻፈችበትን መጽሐፏን ትሰጣትና በደንብ አድርጋ እንድታነበውና እንድትገነዘበው ታስጠነቅቃታለች። ኢኒድም እጅግ ደስተኛ ሆና መጽሐፉን ትረከባታለች። ብዙም ሳይቆይ ደግሞ የኢኒድ የቀድሞ ወዳጅ ወደ ክፍላቸው ይመጣና ከደጅ ቆሞ ሊያስጠራት ይሞክራል። ይሁን እንጂ ኢኒድ ግን የለችም ማስብላ እንዲመለስ ታደርገውና ለዌንስዴይ ልክ እንደ ራሷ አይነት ተኩላ ከሆነ ሌላ ሰው ጋር ፍቅር እንደጀመረች በመግለጽ ከዚህ በኋላ እሱን እንደማትፈልገው ታስረዳታለች። ከዚህ በኋላ ዌንስዴይ ወደፊት ትንሽ ሄድ ብላ የመታጠቢያ ቤት በሩን ልክ እንደከፈተችው ድንገት ሲበር የመጣ አደገኛ ቀስት ለጥቂት ይስታታል። በዚህም የተነሳ ዌንስዴይ ወዲያው የሆነ ሰው እሷን በቅርበት ሆኖ እንደሚከታተላት ትገነዘባለች። በመቀጠልም ግድግዳው ላይ የተሰካውን ምስል ገንጥላ ታነሳውና በእጇ በመንካት የሚከታተላት ሰው ማን እንደሆነ ለማወቅ ራዕይዋን ተጠቅማ ወደ ኋላ መለስ ብላ ትመለከታለች። ይሁን እንጂ የቻለችውን ያህል ማንነቱን ለመለየት ብትጥርም ነገር ግን በፍጹም ግልጽ ሊሆንላት አልቻለም። በዚህም ጊዜ ኢኒድ ድንገት ከዌንስዴይ አይን ውስጥ ጥቁር የሆነ የደም እንባ ሲንጠባጠብ ተመልክታ ድንግጥ ትላለች። ዌንስዴይ ግን ቀለል አድርጋ ምንም የሚያስጨንቅ ነገር የለም በማለት ታርፋታለች። ይህም በእንዲህ እንዳለ በዚህ በኩል ሞርቲሺያና ባለቤቷ የፖግስሊን ክፍል ለማሳየት ሄደው አብሮት ከሚቆይ ከክፍል ጓደኛው ጋር ያስተዋውቁታል። በመቀጠልም አዲሱ ጓደኛው እሱ ከዚህ ቀደም ንቦችን ብቻ ሲሆን የመቆጣጠር ኃይል የነበረው አሁን ላይ ግን ሌሎችንም እንስሳቶች እንዴት መቆጣጠር እንዳለበት እየተማረ መሆኑን ያሳውቀዋል። በዚህም ጊዜ ፖግስሊ ለጓደኛው እሱ እንስሳትን መመገብ ብቻ እንደሚወድ ይገልጽለታል። ከዚህም ትዕይንት በኋላ የአደምስ ቤተሰብ ተያይዘው ከአዲሱ ርዕሰ መምህሩ ጋር ይገናኙና ለሞርቲሺያ የትምህርት ቤቱ የፋይናንስ ዋና ኮሚቴ ሆና እንድትመራ ጥያቄ ያቀርብላታል። ይህም ስልጣን ቀደም ሲል በአንድ ሀብታም ልጅ እናት የተያዘ ሲሆን እሷም ስራዋን በመልቀቋ ምክንያት ነበር ቦታው ባዶ ሆኖ የተገኘው።
በመቀጠልም ርዕሰ መምህሩ ለአደምስ ቤተሰብ ከአካዳሚው ትንሽ ራቅ የሚል መኖሪያ ቤት በስጦታ ይሰጣቸዋል። ይህም ነገር ሞርቲሺያን ቢያስደስታትም ዌንስዴይ ግን ቤተሰቦቿ ከእንግዲህ ካጠገቧ በመሆን ሊያስጨንቋት እንደሆነ በማሰብ በጣም ነበር በውስጧ የተበሳጨችው። በዚህን ጊዜ ሞርቲሺያ ለዌንስዴይ አያቷ ጉዲ ከእንግዲህ በኋላ እሷን እንደማያግዛት በመጥቀስ ከዚህ ቀደም እሷ ልክ እንደ ዌንስዴይ አይነት ተመሳሳይ ኃይል ያላትን ሴት ልጅ በብቃት እንደጠበቀቻት ትገልጽላታለች። ዌንስዴይም ሞርቲሺያ በዚህ ጊዜ የምታወራው ስለራሷ እህት እንደሆነ ወዲያው ስለገባት በብስጭት አንቺ አሁን ላይ መጨነቅ ያለብሽ ስለኔ ሳይሆን ስለ ፖግስሊ ነው በማለት ምላሽ ሰጥታት ወጥታ ትሄዳለች። በዚህም ንግግሯ ሞርቲሺያ እጅግ ነበር ያዘነችው። በዚህ በኩል ደግሞ ቲንግ እና ዌንስዴይ በጫካው በኩል ወደ ክፍላቸው በመመለስ ላይ ሳሉ ከማዶ በኩል ፖሊሶች ቅድም በቁራዎች የተገደለውን ሰው አስክሬን ምርመራ ሲያደርጉት ይመለከታሉ። ዋና መርማሪዋ ሰውየውን የገደሉት ቁራዎች መሆናቸውን በመግለጽ ላይ ሳለች ድንገት ዌንስዴይ ወዲያው የሆነ ሰው በድብቅ ከቦታው ሸሽቶ ሲሄድ ትመለከትና መከታተል ትጀምራለች። ከዓይኗ ተሰውሮ ከመሄዱም በፊት ደርሳበት በአንድ ምት ወደ መሬት ትጥለዋለች። ሰውየውም ማንነቱን ሲገልጥ የቀድሞ ዋና መርማሪ መሆኑን ትገነዘባለች። ከዚያም መርማሪው ለዌንስዴይ ልጁ ታይለር እሷን ከመሰሉ ልጆች መካከል አንደኛው ስለነበር ከስራው ቢባረርም አሁን ላይ ምርመራ እያደረገ እንደሆነና የሞተውም ሰው ጓደኛው እንደሆነ ይገልጽላታል። በዚህም ጊዜ ዌንስዴይ ታይለር በሰራው ወንጀል መቀጣቱን ስለምታውቅ በዝምታ ታደምጠዋለች። በመቀጠልም የታይለር አባት ዌንስዴይን የጓደኛዬ ሞት በቀላል ነገር አይደለም፣ እውነታውን በማፈላለግ ባክሽን እርጅኝ ብሎ ይማጸናታል። ዌንስዴይም ይህንን ስትሰማ አስቀድመህ ልጅህን ብትቆጣጠረው ኖሮ ይህ ሁሉ ነገር አይፈጠርም ነበር በማለት ፍቃደኛ ሳትሆን ትቀራለች። በመቀጠልም ዌንስዴይ ልክ መሄድ እንደጀመረች ድምፁን ከፍ በማድረግ አንድ አይን ካለው ቁራ መጠንቀቅ እንዳትረሺ በማለት ሊያስጠነቅቃት ይሞክራል። እሷም ቀና ብላ ከዛፍ ላይ የተንጠለጠለውን ባለ አንድ አይን ቁራ ከተመለከተች በኋላ መንገዷን በዝምታ ትቀጥላለች። በዚያው ዕለት ምሽት ላይም የኢኒድ የክፍል ጓደኛዋ ለተሰበሰቡ ልጆች አንድ ታሪክ ሲነግራቸው እንመለከታለን። ከ200 ዓመታት በፊት አንድ በጣም ቀጭን የሆነ ነገር ግን ብሩህ አእምሮ የነበረው ልጅ ነበረ። ራሱን ካለበት ሁኔታ ለማሻሻል ስለፈለገ ጭንቅላቱን ተጠቅሞ በማሽን የሚሰራ ልብ አዘጋጀ። ቀጥሎም ወደ ራሱ ደረት ውስጥ አስገብቶ ይተክለውና ሙሉ ለሙሉ ወደ ኃያልነት ይለወጣል። ብዙም ሳይቆይ ደግሞ እጅግ ትላልቅና አደገኛ የሆኑ ማሽኖችን ሰራ። ከዕለታት በአንዱ ቀን ግን ከባድ ፍንዳታ ተፈጥሮ ሞቱን ሞተ። ከዚህም ፍንዳታ በኋላ ሰውነቱ ተበታትኖ ስለነበር ልቡ ያረጀና የራስ ቅል ቅርጽ ባለው ዛፍ ስር ሄዶ ወደቀና ዛሬም ድረስ የዛ ሰውዬ ከማሽን የተሰራ ልብ ምቱ ይሰማል። ታዲያ ወደዚያ ስፍራ ለመሄድ የሚደፍር በጣም ደፋር የሆነ ሰው ካልሆነ ማንም ሰው እንዲሁ መሄድ አይችልም በማለት ታሪኩን ያጠናቅቃል። ፖግስሊም ይህን በሰማ ጊዜ የፉገራ ሳቁን ይሳለቅበታል። ይህም በእንዲህ እንዳለ ርዕሰ መምህሩ ሞርቲሺያን በስራ እንድትረዳት አእምሮን የመቆጣጠር ኃይል ያላትን ቢያንካን ወደ ቢሮው ጠርቷት ማነጋገር ይጀምራል። ቢያንካም ለርዕሰ መምህሩ እሷ ሳይረን ብትሆንም ግን ማተኮር ያለባት በትምህርቷ ላይ ብቻ መሆኑን ትገልጽለታለች። ርዕሰ መምህሩም ቀጠል አድርጎ የሀብታሙ ልጅ እናት ትምህርት ቤቱን በመልቀቋ ምክንያት የትምህርት ቤቱ ገንዘብ እንደተመናመነ በመግለጽ የሳይረን ኃይል ያላቸውን ልጆች ጨምሮ በስኮላርሺፕ ወደ አካዳሚው የገቡ ተማሪዎችን በሙሉ ሊያስወግዱ እንደሆነና እሷም ብትሆን አቅሟን ተጠቅማ ልትረዳቸው ፈቃደኛ ካልሆነች ተቀናሽ መሆኗን ያሳውቃታል። በዚህን ጊዜ ቢያንካ ርዕሰ መምህሩ የእሷን ምታታዊ ኃይል ያለ አግባብ አስገዳጅ በሆነ መንገድ ሊጠቀም እንደሆነ ስትገነዘብ በጣም ተበሳጨች። ምክንያቱም እነ ቢያንካን ማህበረሰቡ እንዲሁ ከመሬት ተነስቶ ነበር በኃይላቸው ምክንያት መጥፎ ስራ ይሰራሉ በማለት የሚያሳድዷቸውና የሚጥሏቸው። በዚህ በኩል ደግሞ ኢኒድና ቲንግ ዌንስዴይ እኮ በአካዳሚው ውስጥ ታዋቂ ሴት ከሆነች በኋላ ሁለታችንን እርስት ነው ያደረገችው በማለት የተሰማቸውን ቅሬታ ይለዋወጣሉ። ኢኒድ ለቲንግ ማደሪያው የሚሆንለትን ጎጆ በቆንጆ ሁኔታ ሰርታለት ደስታውን ለመግለጽ ቃላት ነበር ያጠረው። አመሻሽ ላይ ደግሞ ዌንስዴይ በዚህ በኩል እንደተለመደው የሙዚቃ መሳሪያዋን እየተጫወተች እንመለከታታለን። በመቀጠልም የአካዳሚው የሙዚቃ መምህር በዌንስዴይ አጫወት ተገርማ ወደ እሷ ዘንድ በመምጣት አድናቆትን በተላበሱ ቃላት ትምህርት ቤቱን ከውድመት ስለማዳንሽ ሰምቼ ነበር፣ ጭራሽ በዚህ ልክ ይህን መሳሪያ መጫወተሽ ደግሞ አድናቂሽ እንደሆነ አድርጎኛል፣ በጣም ጎበዝ ነሽ ትላታለች። በዚህ በኩል ደግሞ ርዕሰ መምህሩ ለሞርቲሺያ የአካዳሚው ተማሪዎች ማታ ላይ ለሚደረገው የገቢ ማሰባሰቢያ ፕሮግራም እንዴት ባለ መልኩ ቆንጆ የሆነ ቅርጽ ያለው የካምፋየር ችቦ እያዘጋጁ እንደሆነ እያሳያት በገቢ ማሰባሰቢያው ዝግጅት ላይ እንድትተባበራቸው በመጠየቅ ለማሳመን እየሞከረ ይገኛል። በዚህም ጊዜ ሞርቲሺያ ለርዕሰ መምህሩ አሁን ላይ በጣም ግራ ስለተጋባው ለውሳኔ ቸግረውኛል፣ ስለዚህ ባክን እንዳስብበት ጊዜ ስጠኝ እስቲ ትለዋለች። ይሁን እንጂ ቢያንካ ግን እሷን ለማገዝ የቀረበላትን የግዳጅ ጥያቄ ስለተቀበለች ልታሳምናት እነሱ ወዳሉበት ስፍራ ደርሳለች።
ቀጥሎም ዌንስዴይ ወደ ክፍሏ እንደተመለሰች ኢኒድ ከዣቬር ዘንድ የተላከ ደብዳቤና ስዕል ተቀምጦ እየጠበቃት መሆኑን ታሳውቃታለች። ዌንስዴይም ልክ ደብዳቤውን እንደከፈተችው ዣቬር አስቀድሞ እንደደወለላትና ስልኳም እንደማይሰራ ጠቅሶ ወደ ሐሳቡ ይገባል። ይሁን እንጂ ዌንስዴይ ግን ስልኩን ብዙም ስላልወደደችው ውሃው ውስጥ ከተው ነበር ያበላሸችው። ቀጥሎም ወደ ስዕሉ ዘወር ስትል ዌንስዴይ እጅግ ትደነግጣለች። ምክንያቱም አሁን የተላከላት አስደንጋጭ ምስል አስቀድማ በራእያ ካየችው ጋር እጅግ ተመሳሳይ ነበር። በሌላኛው የደብዳቤ ምዕራፍ ደግሞ ዣቬር በጻፈችው መጽሐፍ ምን ያህል እንደተገረመ በመግለጽ እንድትጠነቀቅ ይመክራታል። በዚህም ጊዜ ዌንስዴይ የሆነ ሰው ያለ እሷ ፈቃድ ወደ ክፍሏ ገብቶ በትግል ያዘጋጀችውን መጽሐፏን እንደሰረቃትና በቶሎ ካላገኘችው ደግሞ ለፓርቲው ከተዘጋጀው ችቦ ጋር አንድ ላይ በእሳት ላይ ያቃጥሉት እንደሆነ ትገነዘባለች። ስለዚህ በፍጥነት ወጥታ ወደ ዝግጅቱ ስፍራ ታቀናለች። በዚህ በኩል ደግሞ ዝግጅቱን አስመልክቶ ቆንጆ የሙዚቃ ድግስ ተሰናድቶ ሁሉም ሰው በመደሰት ላይ ይገኛል። ቀጥሎ ርዕሰ መምህሩ ወደ መድረኩ ይመጣና የእንኳን ደህና መጣችሁ መልእክቱን ካስተላለፈ በኋላ ዓላማው ኔቨርሞር አካዳሚን ከምን ጊዜውም በላይ በበለጠ ደረጃ ከፍ አድርጎ ማሳደግ እንደሆነ በመግለጽ ድግሱ ላይ ለተገኙ በሙሉ ያውጅላቸዋል። በመቀጠልም ተቀጣጣይ የሆነ ርችትን እሱ ካለበት ሆኖ በመተኮስ ተማሪዎች ጠላታቸውን በማስመሰል ቀርጸው ያቆሙትን ትልቅ ችቦ በእሳት ያነደዋል። ይህንንም ተመልክተው በቦታው ላይ የተገኙ ተማሪዎች በሙሉ በደስታ ስሜት መፈንጠዝ ይጀምራሉ። በዚህ በኩል ደግሞ ፖግስሊ ከዚህ ቀደም በታሪክ ላይ የሰማውን በሰው የራስ ቅል ቅርጽ ተተክሎ ያደገና አሁን ላይ ደግሞ ልክ እንደ ሰው የልብ ምቱ ይሰማል የተባለውን ሄዶ ለማረጋገጥ ሲዘጋጅ እንመለከተዋለን። ዌንስዴይ ደግሞ በዚህ በኩል የተሰረቀ መጽሐፏን ከተደበቀበት ታገኝና በቀጥታ የተሰበሰበውን ሕዝብ እያቋረጠች ወደ ርዕሰ መምህሩ ዘንድ ትደርሳለች። በዚህም ጊዜ ርዕሰ መምህሩ ዌንስዴይን ሞቅ አድርጎ እንኳን ደህና መጣሽ ካላት በኋላ ከዚህ ቀደም እሷ ትምህርት ቤቱን ከውድመት በማዳኗ ምክንያት እጅግ አድናቂዋ የሆኑ የአካዳሚው ተማሪዎች የሳሉትን ስዕል በሁሉም ሰው ፊት ገልጦ ያሳያታል። ይሁን እንጂ ዌንስዴይ ግን ምስሉን እንዳየች ብሽቅ ነበር ያለችው። ምክንያቱም አድናቂዎቿ በሳሉት ስዕል ላይ እሷን በጣም ተደስታ ስትስቅ ነበረ ለማሳየት የፈለጉት። ይህ ደግሞ በጭራሽ የእሷን ተፈጥሮ አይወክልም ነበር። ቀጥሎም ዌንስዴይ ከሁሉም ተማሪዎች ፊት ቀርባ እሷ ተመልሳ የመጣችው የትምህርት ቤቱን ጠላቶች በሙሉ ለአንዴልና ለመጨረሻ ጊዜ ልታጠፋቸው እንደሆነ ትገልጽላቸዋለች። ይህንንም በሰሙ ጊዜ አጠቃላይ የኔቨርሞር አካዳሚ ማህበረሰብ ቦታውን በጩኸት ያናጉታል። ቀጥሎም ዌንስዴይ አይኗን በቁጣ እሳት አስመስላ ለተማሪዎቹ እናንተንም ደግሞ ዝም ብዬ ሳያችሁ የኔቨርሞር አካዳሚ ጠላቶች ትመስሉኛላችሁ፣ ስለዚህ ሁላችሁንም አንድ ባንድ ላጠፋችሁ ፈልጋለሁ በማለት ደንግጠው አፋቸውን እንዲዘጉ ታደርጋቸዋለች። እሷ ፈጽሞ የእነሱ ጀግና ሴት ልትሆን እንደማትችል በመግለጽ ከዚህ በኋላ ወደ እኔ ለመቅረብ የሚሞክር ሰው ካለ እገለዋለሁ በማለት ድጋሚ ታስደነግጣቸዋለች። በመቀጠልም አድናቂዎችሽ ነን የሚሉ የተማሪዎች ስብስብ የሳሉትን ስዕል በእሳት አንድዳ አመድ ታደርገውና ንዴቷ በአይኗ ላይ እየታየ ከቦታው ወጥታ መሄድ ትጀምራለች። ኢኒድም በተማሪዎች ድርጊት እጅግ ስለተናደደችባቸው አብራት ከቦታው ወጥታ መሄድ ትጀምራለች። በዚያው ዕለት ምሽት ላይ ፖግስሊ ባለማሽን ልቡ ሞቶ ተቀብሯል ወደ ተባለበት ስፍራ በመሄድ የሰው ራስ ቅልን መስሎ ያደገውን ትልቅ ዛፍ አፈላልጎ በማግኘት የልብ ምቱን ለመስማት ወደ ዛፉ ጠጋ ይላል። በዚህም ጊዜ ድንገት ከፖግስሊ እጅ ውስጥ የኤሌክትሪክ ኃይል ሲመነጭ አንዳች ነገር ወደሱ በፍጥነት ከቀረበው በኋላ በኃይል ገፍትሮት ወደ መሬት ይዘርረዋል። ፖግስሊም ልክ እንደወደቀ በመደናገጥ መሬቱን በእጁ በኃይል ተጭኖ ለመነሳት በሞከረ ጊዜ ድንገት ታላቅ መብረቅ በሚመስል መልኩ ከእጁ ውስጥ ሰፊ የኤሌክትሪክ ኃይል አካባቢውን አጥለቅልቆት በስፍራው የተቀበረውን የሞተ ሰውዬ ሕይወትን እንዲዘራ ያደርገዋል። ከመቃብሩ ውስጥም የወጣው ሰውዬ ወደ ፖግስሊ እያጓራ መቅረብ ይጀምራል። ፖግስሊም ደግሞ በተቃራኒው መፍራቱን ትቶ በደስታ ጮቤ መርገጥ ይጀምራል። ይህም በእንዲህ እንዳለ በዚህ በኩል ደግሞ ኢኒድ በንዴት ስሜት ሆና እየተጣደፈች በመሄድ ላይ ያለችውን ዌንስዴይን ለማረጋጋት ብላ ልክ ትከሻዋ ላይ በእጇ እንደነከቻት ዌንስዴይ በፍጥነት በራእይ ትወሰዳለች። በራእያ ላይም ዌንስዴይ በመቃብር ስፍራ ውስጥ ቆማ ሳለ ዙሪያዋን በእነዚህ አደገኛ ቁጥር ስፍር በሌላቸው ቁራዎች ተከባ ትመለከታለች። በድንገትም ዞር ስትል ደግሞ የጓደኛዋን የኢኒድን መቃብር ተመልክታ በድንጋጤ ትናወጣለች። ኢኒድም በቅስፈት ከኋላ በኩል ድንገት ብቅ ብላ አንገቷን አንቃ በመያዝ በአንቺ ምክንያት ነው የሞትኩት ትላታለች። በዚህ በኩል ታዲያ ዌንስዴይ በምታየው ራእይ እጅግ እየተሳቃየች ሲሆን ኢኒድና ሞርቲሻ ደግሞ አጠገቧ በመሆን ዌንስዴይ ከራእይዋ ተመልሳ ሰላም እንድትሆንና እንድትነቃ ለማድረግ የቻሉትን ሁሉ ጥረት በማድረግ ላይ ይገኛሉ።
ይህም በእንዲህ እንዳለ ታዲያ የፊልማችን ሁለተኛው ምዕራፍ ክፍል 1 እዚህ ጋር ይጠናቀቃል። ያለፈውን ምዕራፍ 1ን ያላያችሁ ቤተሰቦቼ ከታች ባለው የዲስክሪፕሽን ቦታ ላይ ሊንኮቹን አስቀምጥላችኋለሁ፣ እየገባችሁ ዘና በሉባቸው። የዚህን ምዕራፍ ሁለተኛ ክፍል ደግሞ በቀጣይ ሳምንት ይዤላችሁ መለሳለሁ። እስከዚያው ድረስ ታዲያ እናንተ ወደ ቻናሌ ባዮ እየገባችሁ አዲሱን የዩቲዩብ ቻናል ሰብስክራይብ በማድረግ ጠብቁኝ። ቀጣይ በሌላኛው ክፍል ተመልሰን እስክንገናኝ ድረስ ሳምንቱ የናንተ ይሁን። ጃጊሶ ፊልሞች